ይመስገን የኔ ልጅ ማን በልኬት ነው ታደሰች ወልደማርያም ገዛኸኝ ባዬ ያለኝ በቃ እሺ ስለርሶ በጣም ኃይለኛ አስለቃሽ እንደሆኑ ሰምተን ነበር ኃይለኛ አስለቃሽ ስለስራውትና ገጠመኝ ካሉት እስቲ ንገሩ እንግዲህ ገጠመኝ ካልከኝሳ እንደው ስለ ስራ ያው ቤት ውስጥ ሆነ የወሰውሰኛ ዝም ብዬ እንዲ ነው የምለው ደረትሽ ምቺ ለኛ ዕቃ ሲወድቅብኝ ደረቴ መንታት ነው አንድ ጊዜ ግን ገጠመኝ ሜዳውን እየሄደ እንደ ድሮ ያው ቀብር በእንደዚህ ተሸክመን ነው እንጂ ሬሳ ተሸክሞ ነው የሚሄዱት እዛ አስፋልት ላይ ማን ነው ሜዳ ላይ አሳረፍንና ደረት መመታት ተጀመረ ሴቱ ይቀበለኛል እኔን አሁን ደረቴን እየመታ ዋይ ተለያየን ዋይ ተለያየን ዋይ ስትሰዋ አብሮኝ ዋይ ተለያየን ይላል አይኔን ብቻ ግልጥ ተሳደርክ አህያው ላይ ተሳፍሮባታል ከዛ ዱብ ይላል ስትረግጠው ወደ ኋላ ውድቅ ሲል ሳተው ስርሳው ምንነቱን አላወቀም አብሮኝ ሳተው ይላል አሁን ዞር ብዬ ደግሞ እንደዚህ መለስ ስል አህያው ላይ ወጥቶባት ጭምር አርጎት አሁን ዞር ብዬ እስከመለስ ከምን ከተተውና ወይ ሰዋብረ ወይ ያለልህ እንግዲህ ይገርማል ይሄ ነው ገጠመኝ አንድ ብቻ ገጠመኝ አንድ እሱ ደግሞ ወደ ሰሚት አካባቢ ሀብታም ለቅሶ ነው እንግዲህ እኔን ራሴ ከፈልኝ 700 ብር ነው አቤት ድንኳን ውስጥ እንግዲህ ሬሳ ተጋድሟል ጥሩምባ አልተነፋም ገና ሬሳ አይነሳም ሲሉ እሺ ቁጭ አሁን እንዳታስለቅሽ ቆይ አንዴ ምንድነው ብዬስ አቁሚ ተባልኩ ምንድነው ከዛ ባል የሚናገረው ንግግር አለ ሚስቴ ሬሳዋ ሳይወጣ ከዚህ የምናገረው ንግግር አለ ብሎ አለ ሲባል እሺ አሁን እየተምዘገዘገ ብቻ ከግቢ ውስጥ ወጣ ከዛ መጣን ሚስቴን ሞተችን በህይወት እንዳለች ነው የሚሰማኝ ብሎ ሪሲ ብሶቱን ነው እንደላችን ለሚያወራው ብዬ አይኔን ብቻ በደንብ ግልጥ ሳደር በቱታስ እንዲቆመ ነገር አየሁ ከዛ የሚስትህ ናት አሉ እሺ በደግ ብላ ይሄን ጥላ ሞተች ስትል እኔም እንግዲህ አላስችል ብሎኝ ብድግ ብዬ ምን ተረፈች በዚህ ከዛ ወይ ደሞ ሞረድ ሲል ጉሊላት ወይን ከዛ ሞረዶ ሲል በረዶ ነው ጥርስ ከከንፈር በታች ውብ አንገት ያምራል ከዛ ሞረድ ሲል ደረት ያኮራል ሌላውማ ወይኔ ለማን ይነገራል ታዲያ ዘማዱ ይሄ ቪዲዮ ደግሞ እጅግ በጣም የምንወደው ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ ንጉሳችን እንግዲህ ስለሱ የተናገረው ነገር እጅግ በጣም መሳጭ ነው አቦ አምለሰት ራሱ ሲሰማው ደረቷን የነፋችው እንግዲህ ሚኪጃኖ ስለ ቴዲ አፍሮ ሲጠየቅ የመለሰው መልስ የተናገረው ነገር ቴዲ አፍሮ የገለጸበት መንገድ እጅግ በጣም ያረካል እጅግ በጣም ቤተሰቦች ነገሩ ቴዲ አፍሮን የሚጠላ ሰው ጤነኛ ነው ብዬ አላስብም ምንም የሚጠላ ነገር የለውም እጅግ መሳጭ መጽሐፍ የሆነ ሰው ነው ብዬ አምናለሁ ይሄን ሐሳቤን እንግዲህ ሚኪ የሚጋራዋል ብዬ አስቤ እቺን ፓርት ለምን ለኔ ቤተሰቦች አልጋብዛቸውም ብዬ ስለ ቴዲ መቼም ተሰምቶ ዝም አይባልም ማለት ቤተሰቦች እስቲ ሚኪ ስለ ቴዲ አፍሮ አምለሰት ጠይቀው ምን አለ የሚለውን ነገር ሰፋ አድርጌ ጋብዣችሁ እመጣለሁ ይመቻችሁ ከቴዲ ጋር እንግዲህ 2 አመት የሥራ ቆይታ አድርጋችኋልና በተወሰነም ደረጃም ቢሆን ተተዋወቃላችሁ እስቲ ቴዲ ምን አይነት ሰው ነው ባንተ አንደበት ግለጸው በእውቀት የተሞላ ሰው ነው ጥግርስ በእውቀት የተሞላ ሰው ነው ለኔ ዩኒቨርሲቲ ማለት ነበር with all its challenges ከሁሉም ቻሌንጅ በላይ ከቴዲ ብዙ ነገር ነው የተማርኩት ዛሬ ለምሰራው ስራ ምክንያት የሆኑኝ ነገሮች ዛሬ አውቃታለሁ ለምላት ትንሽ ቁንጽል ሆነች ነገር ትልቅ ድርሻ ወስዷል ቴዲ በተለይ ዘፈንን አንደርስታንድ በማድረግ ዘፈንን ክሬት በማድረግ ደረጃ ግጥምና ዜማን አቲኒዌት በማድረግ ደረጃ ነገሮችን በመረዳት ደረጃ ልበለው አቲኒዌሽን እንኳን ሌላ በመረዳት ደረጃ እንዴት እንደሚፈጠር እንዴት እንደሚተነተን ከስር መሰረቱ ብሎ ያስተማረኝ እሱ
አሁን ለምሳሌ ሙዚቃ መስራት አንድ ነገር ነው። መሳሪያ መጫወት አንድ ነገር ነው። አዎ ስሜትን ተረድቶ ያንን ስሜት በሙዚቃ ውስጥ ስሜት እንዲገለጽ ማድረግ መቻል ግን ሌላ ራሱን ይችላል። የትኛውም ዩኒቨርሲቲ አስተምርሽም እሱን ቴዲ አስተምሮኛል። ይሄን ደግሞ እርግጠኛ ነኝ እና ቤሎም እና ቤኪም ምናምን ሁሉ ይመሰክሩልሻል። በኋላ የሚመጡትም ራሱ ኤልያስም ይሄንን ይናገር ነበር። ለሱ ብቻ የተሰጠ እስኪመስል ድረስ የሚገርመኝ እና ደግሞ ሕፃን ልጅ በሚገባው መንገድ ማስረዳት ይችላል ቴዲ። ለኔ አሪፍ የነበረው ነገር እሱ ነበር። ሕፃን ልጅ በሚገባው መንገድ ያወራል አይደል? እንደዚህ ተሰብስበ እንደዚህ ምናምን ስንቀመጥ ምናምን ይቆጣጠረዋል ቤቱን እና በሚናገርበት ጊዜ ዝም ብለሽ ዘለሽ ቀልዱን ብቻ የምትሰሚ ከሆነ ተሸውደሻል። ቁጭ ብለሽ አንዳንድ ጊዜ የሚናገራቸውን ቁም ነገሮች ተኮር ብለሽ ስትመለከች ግን መጽሐፍ ነው። በጣም ጎበዝ ሰው በዚህ እና ለኔ ሚውዚካል ዕውቀቴ ላይ በጣም ቴክስቡክ በቃ ዩኒቨርሲቲ አስታውሳለሁ ፍቅር በውስጤ ይዣለሁ አስብሃለሁ መቼም ማረሳ ፍቅር በውስጤ ቦታለ አሎ አዲስ አበባ አዱ ገነት የኔ ናፍቆት ስትለኝ ማሆዴን ባርባር ይለኛል ናፍቆቴ ብሷል ብሷል ፍቅርህ እንዴት ይረሳል አልችልም እኔስ ልረሳ ተዘግቶ ቀልቤ ለፍቅር ተኝተ ካንጀት ከሆዴ ጨምሯል ብሷል መውደዴ ናፍቀዋል እናት አባት ከሁሉም እኔ ባስኩል ናፍቀዋል እህት ወንድም አይ እኔ ግን ስፍስፍ አልኩል አሎ አዲስ አበባ አዱ ገነት የኔ ናፍቆት ስትለኝ ማሆዴን ባርባር ይለኛል ናፍቆቴ ብሷል ብሷል አመልዬ እንዴት ትረሳለች? የኤፍሬም ታምሩን ክፈት ተብለ ያረጋኝን ለምሳሌ ወይ የሆነ ነገር ስትከብ እንደው ለየት ያለ የገጠመው ሽጉጥ ተመዞብኝ ያውቃል ወይ ምናምን? ሽጉጥ ተተኩሶብኛል ሉላ እንኳን ተመዞብኝ ብቻ ሰው ከለቡስ ሽጉጥ ተመዞብኛል ተተኩሶብኛል ለጭቅላት ተስጭ ነው። የምርህ ነው? በምን የተነሳ? አንድ ገርልፍ ጓደኛ ያለች ከገርልፍሬንድ ሁሌ ስንጠጣ ስንዝናና ይጣላሉ። ከባድ ጸብ ተነሳ። አረፉ ምናምን ስል አንድ አሜሪካ ነው እዚህ ሀገር ትምህርት ቤቶች አቋቁሞ ነበር። ከዛ በጣም ወዳጅ ሆነናል። ከዛ ምንድነው ሴት አቢዩዝ የምታረጉት አለ። ምን አገባህ? ናቲ ማን ፓንዳ የሚባል ቤት ነው። ናቲ ማን እየዘፈነ ነው እና ምን አገባህ አልኩት። ቦክስ ሰነዘረብኝ። ሲሰነዝርብኝ ለኔ በጣም ረጅም ሂጅ ነው። ቀለበት አድርጎ ነበር። እዚህ ጋር አፍንጫዬ እሺ ነገር ሰነጠቀ። በጠጠለ ይገን የለው ሁሉ ነገር በኔም በጓደኛዬ ብርጭቆ ሁለት ቦታ ፈለከትኩት። እንዴት ሁለት ቦታ ቆረገው? አራራራ ባዳ እስቲ ከዛ እኔን አንጠልጥሎ ጋፍሎቹ እኔ በቀላችሁ እሱ መያዝ አይችሉም። በጣም ሂጅ ነው። የአሜሪካ ኔቪ የነበረ ሰው ነው። ከዛ አንጠልጥሎኝ ያወጡኝና እታች ደግሞ ከወረድን በኋላ አለቀው ምናምን እያለ ሲወርድ ውጪ ደግሞ ከግቢ ከክለብ ውጪ ደግሞ አገኘሁ። አንዴ ፈለከቱ እዲ ሶስት አረገለት ሰለሰው ቦታ ፈለከቱ። ከዛ ተንገዳግዶ መኪና ውስጥ ገባ። እሺ ሽጉጥ ይዞት አረባዳ ሁሉም ተኛ። በቃ ልክ ሽጉጡን ሳይ ጋርዱን ሊያገላግል የነበረው ምናምን እና ብቻ ቀረን። ሲተኩስ እንዲህ ነው የምለው እና ባጠገቤ ጥይት ያለ ሁለት ሶስት ተኩሶብኛል። እውነቴን ነው የምነግርህ የእግዚአብሔር አትሙት ስላለኝ ነው። ከዛ ጆላክስ ጋር ተያየን ከጓደኛዬ ጋር ስንባወል ወደዛ እሱ ወደዛ ነው ወደዚህ ሮጥ። ልክ ስዞር ከኋላ ለካ ሊመታኝ ይችላል። ከዛ አጥር ላይ እንዲህ ምንድነው የሚባለው አጥር ኮሽ ማጥር ይደረጋል ነበር። እሱ ላይ ወደ ውስጥ ገባው። ኮሹ ክፍተት ወደ ውስጥ ገባው። ፑቺን ዛፕ ያለ ሽጉጥ ይዞ ይፈልጋል። ከኋላ ፖሊሶች መጡ። እጅ ወደ ላይ ይሉታል። እሱ ምንም የሚሰማቸው እኔ ነው ፈልገኝ። እኔ ካሁን እሱን አየዋለሁ። አየኝ አላየኝ እንዴ እዛው አይለጥፈኝ ነው በጥይትዬ ማለት ነው። ከዛ መጥቶ እጅ ወደ ላይ ብሎ እሱን አስጣሉት። ከዛ ምን ይሆንላል ሄድን። አንዳንዴ እኛ ሀገር ያለው ህግ ያናዳል። ተይዘን ታስረን አይዞሽ ተርፈሻል ፖሊሶች እያባበሉ ነው። ከዛ ከሳሽ ገባ። ከዛ ነጭ ወደው ደውሎ አሜሪካ ነጫጮች 6 ናቸው
ጠበቃ ይዞ መጡ። የአሜሪካ ኤምባሲ ጠበቆች ናቸው። መጥቶን ነገር አድርገው ገቡ። ከዛ ነው ተከሳሽ ሆንኩኝ። ጭራሽ አስበው አልኩኝ። እስኪ እንዴት ነው የምከሰሰው ምናምን ምስክር አልቀውጥ ያሩ። ከዛ በቃ ተታረቁ፣ አስታርቆላ። ከዛ በጣም ወዳጁን የትምህርት ቤቶችን ማስነሳት ትዳር ይነገርለት ትዳር ይመስከርለት ያላገባ አግባ ያላገባሽ አግቡ ልጆችሽ መዳር አለባቸው። ከዛ አንሶላው ቀዝቃዛ ልክ እንደ በረዶ ወዳጁን ያስባል ትራሱን ጨምድዶ እንዳትጠይቁኝ ማን ይሆን ብላችሁ ከወንድ ላጤዎች ታጣሉኛላችሁ። ቁርሱ ከሻይ ቤት ነው ምሳው ከሆቴል እራቱን ገዛዝቶ ይዟል በፌስታ ምንም ቤቱ ባይደምቅ እንደ ጎረቤቱ አንድ ጠርሙሱ አይጠፋም ከቤቱ ቤቱ አግባ እያልኩኝ አዳጄሪ ማንንም ሳያስገባ ችግር ሁሉ ታዲያ የሴቷ ፓርት ደግሞ እሱ ካፈቀረሽ አንቺም ከወደድሽው ከሆነ አቻላቻ ከተመቸሽ አግቢው ዋናው ፍቅር ካለ ሌላው መቸግሮ ገንዘብ በስራ ነው ውበትም በኑሮ እያለ ሴት ሁሉ ፌጦ መድኃኒት ነው ካለሽ ጠበቃ አርጊ ፈላጊው ብዙ ነው አግቢ ያላችሁን ጠበቃ አርጉ። የምን ገለባ ታውቃለህ? አስራት አለው እንዴ ጤፍ ገለባ ነው እነሱ ሰፈር ታድድለው የጤፍ ገለባ አለማየሁ እህል ምን ጤፍ እኮ እህል ነው። ዛሬ ውድ መሆኑን አትይ፣ ወርቅ መሆኑን አትይ። ጤፍ እህል ነበር። የስንዴ ገለባ ነው። የእህል ምን ገለባ ምን አለ? የገብስ ገለባ አይደለ? የገብስ ገለባ አለው እንጂ ስንዴና ጤፍ ገለባ ያለው አይመስለኝም። አለው እንዴ? እኔ እንጃ፣ እኔም አላውቅም። ለማንኛውም እስቲ የምን ገለባ ታውቃላችሁ? ውድ የኔ ቤተሰቦች የምታውቁትን የምን ገለባ እንዳለ በኮሜንት ታስቀምጡልኝ ደስ ይለኛል። ጤፍና ስንዴ ግን ገለባ ያለው አይመስለኝም። ገብስ ግን አለው ብዬ አስባለሁ እኔ ማለት ነው። እስቲ ከተሳሳትኩም እንግዲህ አርሙኝ። ለማንኛውም ኮሜንታችሁን እጠብቃለሁ። ቴዲ አፍሮ ፍልፍሉ አሜሪካን አግኝቶት ቴዲ አፍሮ ለፍልፍሉ የሆነ ነገር ብሎት ቀጥታ ወደ ሀገሩ ነው የተመለሰው። ቀጥታ በቴዲ አፍሮ ንግግር ወደ ሀገሩ ፍልፍሉ ማለት ነው። ቴዲ አፍሮ አሜሪካ ፍልፍሉን አግኝቶት ምን ብሎት ነው ወደ ሀገሩ የተመለሰው የሚለውን ቪዲዮ ለእናንተ ጋብዤ ለምጣ። ቴዲያችን ይመቺ የሀገር ወዳድ፣ ለሀገር ያለው ፍቅር እኮ የትየለለ ነው። ፍልፍሉንም እንግዲህ አሜሪካ እንዳይቀር አድርጎታል በአንድ ንግግር። ምንድነው የሚለውን ነገር ለእናንተ ጋብዤ እመጣለሁ። ይመቻችሁ። ፍልፍሉ አሜሪካን ሀገር ለ2 ዓመት ምናምን ቆይቷል፣ እዛ ለስራ ማለት ነውና ያው ብዙ ሰው አሜሪካን ሄዶ በዛው እዛ ስራ ጀምረው የሚቆዩ አሉ። እና ፍልፍሉ ወደ ሀገሩ ከተመለሰበት ምክንያት አንዱ የቴዲ አፍሮ ምክር ነው። ቴዲ አፍሮ አሜሪካ አግኝቶ ምንድነው ያለ? አሳ ያለ ውሃ አይኖርም፣ ወደ ሀገር ተመለሳለው። ተመልሶ መጣ። እውነት። በነገራችን ላይ አንድ ነገር ልበል። ለኢትዮጵያ ሕዝብ ላበረከትከው ከፍተኛ አስተዋጽኦ ቴዲ አፍሮ ላንተ ምስጋና አለኝና ተውራ ቴዲያችን ቤተሰቦች እውነት ነው። ከሀገር በላይ ምንም ነገር የለም። ሀገሩን የሚያሸት ሰው ቢኖር አንዱ ቴዎድሮስ ካሳሁን ቴዲ አፍሮ በሀገሩ አይደራደርም። በቃ እንደማንም ሄዶ ውጭ ሀገር እዛው ሆኖ አይደለም የሚጮህ ቴዲ አፍሮ እዚሁ ሀገሩ ላይ ቁጭ ብሎ ነው ስለ ሀገሩ ስለ ህዝቡ የሚጮህ። ህይወቱን መስዋዕትነት የሚያደርገው በዚህ ዙሪያ ነው። ስለዚህ ሰውዬ ቢደነቅ አይገርምም። ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ ረጅም እድሜ ተመኘንልህ። ለሀገር ያለ ፍቅር በጣም እጅግ በጣም ያስቀናል። ይሜ ብያለሁ። ፒስ። እሺ ምን እንደመጣሽ ልንፋት ኧረ በስመ አብ በይ መሬት ይሻላል ይስፍታል ሰው ያለው ነፍቼ ሲጨርስ ዋይ አንተን ካስፈሰተ እንውጣ
ጣጣራ ላይ ስለኔ ፖዚሽን ምን የምታውቂው ነገር አለ? አንተ ስትወጠር ለማየት ወስኝ አንተ ነህ ፊኛዬ። አቤት አቤት፣ ምን ማለት ነው? ማንም የሚነፋ ፊኛዬ ማለት እናትሽ ከዚህ በላይ ውርደታ። የኔ የምትይው ሰው ጓዳሽን ጎድጓዳሽን የሚያውቅ ቁስልሽን ድክመትሽን የሚያውቅ ሰው ለካ ደግሞ ሁሉ ሰው መልካም አይደለም። ለካ ሰዎች አንዳንድ ጊዜ ክፉ ናቸው። የእውነትም መልካም ሰዎች ቃና አላቸው። ሁሉም እሱን ደግሞ አወኩኝ። ለካ የኔ የምላቸው ሰዎች የኔ አይደሉም ያልኳቸው ሰዎች ደግሞ ለካ የኔ ናቸው። በወደኩበት ሰዓት ይደግፉኛል ያልኳቸው ሰዎች ለካ መደገፊያ አይደሉም። ማለቃቸው ሰዎች ደግሞ ለካ መደገፊያ ናቸው።